በሰዎች ፊት ማውራት መፍራትን እንዴት ማስወገድ እንችላለን? ሰው በተሰበሰበበት አካባቢ ማውራትን እንፈራለን። ሐሳብ እያለን መግለጽን እንፈራለን። ስንገልጥም አካላችን ይንቀጠቀጣል፣ ሐሳብ አይመጣልንም። ይህ ምንድነው? ፍርሃት ነው። ይህንን ግን ማስወገድ እንችላለን። ይህንን የምናስወግደው በምን ቴክኒክ ነው? በሲሙሌሽን። ስለ ሲሙሌሽን ከማውራታችን በፊት መጀመሪያ ፊር ምንድን ነው? ፍርሃት ምንድን ነው? ፍርሃት ሜንታል ክሪኤሽን ነው። በልምምድ ከልጅነት ጊዜ ጀምሮ በሰው ፊት መናገርን ካለመላመድ ወይም ደግሞ በአንድ ወቅት በሰው ፊት ለመናገር ባደረግነው ሙከራ ከደረሰብን ትችት፣ ከደረሰብን ወቀሳ አእምሯችን የሚለማመደው ነገር ነው እንጂ ተፈጥሯዊ አይደለም። ከኛ ጋር የተፈጠረ ነገር አይደለም። ግን በጊዜ ሂደት የተለማመድነው ሜንታል ኮንዲሽን ነው። ይህ አብሮን ያድግና ስብሰባ መምራት፣ የሰዎችን አይን እያዩ ማውራት፣ ሰዎች በተሰበሰቡበት አካባቢ ላይ ራሳችንን መግለጽ ወይም ደግሞ በትምህርት ቤት ፕሬዘንት ማድረግ፣ ሀሳባችንን፣ ስራችንን ማቅረብ እንፈልጋለን፣ ግን አንችልም፣ እንፈራለን። ስለዚህ ብዙ ጊዜ ሀሳብ እያለን ራሳችንን እንገድባለን። ይህንን ግን ማስተካከል እንችላለን። ይህንን የምናስተካክለው እነኚህን ነገሮች በማወቅ ነው። አንደኛው ፊር ናቹራል አይደለም። ይህ ከጊዜ በኋላ የመጣ የተለማመድ ነው ሜንታል ኮንዲሽን ነው። ሁለተኛው ፊርን ማስወገድ እንችላለን። ለዚህ ምን ይረዳናል? አእምሯችን፣ ማይንዳችን ለዚህ በጣም ጥሩ መሳሪያ ነው የሚሆነው። ባህሪው የአእምሯችን አሰራር ፊርን መልመድም ይችላል፣ ፊርን መተውም ይችላል። ኦኬ፣ ሲሙሌሽንን እንዴት መጠቀም እንችላለን? ሲሙሌሽን ማለት ምንድን ነው? የራሳችንን ሪያሊቲ፣ የራሳችንን ኢንቫይሮንመንት መፍጠር ማለት ነው። በሰው ፊት ማውራት የሚፈራ ሰው ምንድን ነው ሲሙሌት የሚያደርገው? ራሱን ሰዎች በተሰበሰቡበት ቦታ እንዳለ ያያል። ለዚህ ምልክት እንዲሆነው ከፈለገ ወንበሮች ሊያስቀምጥ ይችላል። ከፈለገ ግድግዳ ላይ የሰዎች ምስል ሊሰቅል ይችላል። ወይም ከፈለገ ደግሞ በአእምሮ በራሱ በኢማጂኔሽኑ የስብሰባ አዳራሽ ውስጥ ወይም ሰዎች የሰበሰቡበት ቦታ ላይ ነው ያለሁት ብሎ አሲዩም ሊያደርግ ይችላል። አሰምሽን፣ አእምሯችን አሰምሽንና ሪያሊቲን አይለይም። አሰምሽንና ሪያሊቲን አይለይም። እውነትና ውሸትን አይለይም። ደጋግመን የሰጠነው ነገር እውነት ነው የሚሆነው። ስለዚህ ምንድን ነው ይህን ሲሙሌሽን የምንሰራው? ምንድን ነው ያ የምንፈራው ኢንቫይሮንመንት፣ ያ የምንፈራው ቦታ ላይ እንደሆንን እናስባለን። ራሳችንን እዛ ቦታ እናስቀምጣለን በአእምሮአችን። ከዛ በኋላ እንናገራለን፣ የምንፈልገውን ሀሳብ እንገልጻለን። አእምሮአችን ሲሙሌት ያደረግነውን ኢንቫይሮንመንትና አክቹዋል ኢንቫይሮንመንቱን አይለይም። ሲሙሌት ያደረግነው ኢንቫይሮንመንት ላይ ያደረግነው ልምምድ ስሜቱን እዚሁ ኤክሰርሳይዝ እናደርገዋለን። ልክ ሰዎች እንዳሉ፣ ሰዎች በተሰበሰቡበት ቦታ እንደሆንን ሆነን ስናወራ ያንን ፍርሃት ኤክስፒሪየንስ እናደርገዋለን። ያንን ፍርሃት እናየዋለን በራሳችን። ኢቭን ሰዎች እንኳን ሳይኖሩ ግን ሰዎች አሉ ብለን አሲዩም ስናደርግ ያ ፍርሃት ይወረናል፣ ይመጣል። ነገር ግን በሂደት ይህንን ፍርሃት እንቆጣጠረውና ድፍረታችንን እናመጣለን። ይህንን ሲሙሌሽን ስንጨርስ አክቹዋል ኢንቫይሮንመንቱ ላይ ወይም በትክክል ሰዎች ያሉበት ቦታ ላይ ሄደን ስናወራ አእምሯችን አሁን በሲሙሌሽን ውስጥ ያንን ስሜት መቆጣጠር ስለለመደ በትክክለኛ ኢንቫይሮንመንት ላይ ስንሄድ ያንን ስሜት ማስወገድ እንችላለን ማለት ነው። በሰዎች መካከል ለማውራት፣ ራስን ለመግለጽ ወይም ደግሞ የራስን ሀሳብ ለማቅረብ መሸማቀቅ፣ መፍራት፣ መደበቅ አይጠበቅብን። ጀስት ሲሙሌቲቭ የሆነ ኢንቫይሮንመንት እንፈጥራለን። በዛ ኢንቫይሮንመንት ውስጥ ልምምድ እናደርጋለን። ይህንን ልምምድ በደጋገምን ቁጥር አእምሯችን ኖርማሊ ሰዎች ያሉበት ቦታ ላይ እንዳለ ስለሚያስብ አሁን መላመድ ይመጣል፣ እንላመዳለን። በጊዜ ሂደት እንለምደዋለን። ያንን ስሜት ከውስጣችን፣ ያንን ፍርሃት ከውስጣችን እናስወጣለን በሲሙሌሽኑ። ከዛ አክቹዋል በሆነው ኢንቫይሮንመንት ሰዎች በተሰበሰቡበት ላይ
ንግግር ማድረግ፣ ከሰዎች ጋር ሀሳባችንን መግለጽ፣ የሰዎችን አይን ማየት እንችላለን ማለት ነው። ሞክሩት፣ ይሳካል። አመሰግናለሁ።